ነገራችን ላይ በትናንትና ቪዲዮ ሄሉዬም ያብም አሳዝነውኛል፣ እውነት ለመናገር ማለት ነው። ምክንያቱም ሄሉ ያው የወሰነች ውሳኔና የሄደችበት መንገድ ስህተት ቢሆንም በጊዜው ያው ፍቅሯን የመለሰች መስሏት ነው። በተለይ ሴቶች ስትሆኑ ስታፈቅሩ በቃ ሁሉ ነገራችሁ ነው። በቃ እኔ እንጃ ማሰብ ሁሉ አችሉም። አያችሁች ልጅ ቆም ብላ አሁን አርግዣለሁ ብለው ላስመርምርሽ ቢለኝ ድጋሜ ይርቀኛል የሚለው ሀሳብ በጊዜው ወደ ሀይምሮ አልመጣላትም። እሷ የመጣላትና እየታያት ፊት ለፊት በቃ ያብን ያንቺ ታደርጊዋለሽ ሄሉዬ፣ በዚህ አይነት መንገድ ያብን ወደ ራስሽ አንጩ የሚል ሀሳብ ነበር ወደ ራሷ ሹክ ያላት በጊዜው ብዬ ነው ማስበው። ይሄንን አስባ ቢሆን ኖሮ ነይ ላስመርምርሽ ቢላት ይለኛል ብላ ብታስብ ኖሮ እርጉዝ ነኝ በጊዜው አትለውም ነበር። እሷ ያው ፍቅሬን መለስኩኝ ብላ አስባ ፍቅሯን የመለሰች መስሏት ነው ሄሉ ማለት ነው። እና በዚህ አጋጣሚ ለምንስ ያብስ አሳዘነሽ ብትሉኝ ያብ ያው ለልጅ ያለው ቦታ ልጅ መፈለጉ በዚህን ዘመን አስባችሁታል? ያውን ወንድ እኮ አረገዝኩ ስትሉ ጭንቅላቱን ይዞ የሚፈረጥጥ ነው ያለው። ማን ነው አርግዣለሁ ስትሉ ድብልቅልቅ ያለ ስሜት ውስጥ ሆነ የሚቀበለው የሆነው እንዳለ ሆኖ ማለት ነው። እና ለልጅ ያለው ፍላጎት ከበፊትም ሄሉ ልጅ እንደሚፈልግ ለልጅ ያለው ቦታ ለየት እንደሚል ይነግረኛል። ስሜቱን ስለማውቀው ነው አለች። እሷም በዚች ጎን የገባችሁ ለዛ ነው። እና እንዳልኳችሁ እሷም ሄጄ ላስመርምርሽ ቢለኝ የበለጠ ላጣው እችላለሁ የሚለው ሀሳብ ወደ አይምሮ አልመጣም። ፊት ለፊት እል ውስጥም ናት፣ ፍቅርም አለ፣ መውደድም አለ። ፊት ለፊት ይታያት ያብን ናፍቋትም ወደ ራሷ ከልዩ ቀምታ ወደ ራሷ ማድረግ ነበር። ይሄ ትልቅ ስህተት ነው። በእርግጥ ግን አሳዝናኛለች። የእውነት መጨረሻ ላይ ተስፋ ቆርጫለሁ አሁንስ ስትል አሳዘነች። የእውነቴን ነው ምላችሁ፣ አንጀቴን የበላችኝ ብቻ አላቅምና በዛ ላይ ደግሞ ሌላው ደግሞ አሁን ያብን አስባችሁታል? አንዳንዴ ሁለት ህይወት ውስጥ ያለን ሰው ሁለት ህይወት ውስጥ የሚጫወትን ሰው ማፍቀር በራሱ ህመም ነው። ለምን ብትሉኝ አንደኛ አስባችሁታል? አሁን ከሄሉ ጋር በዚህ ምክንያት እንኳን ያብ ተለያዩ ብንል እንኳን ወደዚችኛዋ ወደ ልዩ ጋር ሄዶ አስባችሁታል? ልዩን አቅፎ በእጁ አቅፏል። ልዩን አቅፏታል። እጁና እግሩ ነው እንጂ ልዩ ጋር ያለው ልቡ ግን ሄሉ ጋር ሊሆን ይችላል። አስባችሁታል? ሁለት ሰው ያለው ሰው ራሱ ሁለት ቦታ መጫወት አስቡት። ሄሉ ጋር ደግሞ ችኛዋን ትቶ ሄሉ ጋር ሲሄድ ሄሉን አቅፏል። ያችኛዋንም የመጀመሪያ ናት የሚላትንም በእኔ ዋጋ ከፍላለች የሚላትንም ያስባል። አስባችሁታል? እጁ እግሩ ሄሉ ጋ ነው፣ ልቡ ግን ወደዛች ጋ ነው ማለት ነው። አንድ ቦታ ወስኖ ተረጋግቶ ለእኔ የምትሆነኝ እቺ ናት በቃ ብሎ ምዕራፉን ዘግቶ ወደዚች ሆነ ወደዛች ካልሆነ ሁለት ልብ ከሆነ ከባድ ነው። የእውነት ከባድ ነው። እኔ ግን ያ በኒንጃ በጣም መስተካከል ያለበት ልጅ ነው ብዬ ነው ማስበው። በቃ አቋም ያለው ሰው አቋም ያለው ሰው በአንድ የሚረጋ በቃ ከዚች ሲጣላ ወደዛች ከዛ ሲጣላ ወደዚች መሆን ያለበት ሰው ይሆን። እንደዚህ አይነት ሰው ጥሩ አይደለም፣ ለህይወታችሁም አደጋ ነው። እና ሄሉዬ ግን ያው አሳዝናኛለች። እሱም ለልጅ ያለው ቦታና መጨረሻ ላይ የእውነት አለቀሰ፣ እውነት ለመናገር ማለት ነው። እርጉዝ እንዳልሆነ ሲያቅ ተከፋ በጣምና ይህም ያሳዝናል። ብቻ ሄሉዬም አሁን ላይ ተስፋ ቆርጫለሁ በቃ ሆናለች፣ ደከመች፣ በቃ አለች ይሄንን ዘዴ ባመጣ ወደ እኔ መጣ ይሆን ብላ አሰበች። የእውነት ምን እንዳሰብኩ ታውቃላችሁ? በጊዜው ቪዲዮን ሳይ ምን አለ የእውነት እርጉዝ ሆና ብሆን ብዬ ተመኘው። የእሱም የልጅ ፍላጎት እንዳለ እሷም ፍቅሯን ድጋሚ እንዳታጣ ምን አለ የእውነት ሄሉዬ እርጉዝ ሆና በሆነ ብዬ ተመኘው። የእውነት ይህ ነው ምላችሁና የትናንትናው ቪዲዮ በጣም ያሳዝናል። ያው እንግዲህ እሷ እንግዲህ ወደ እኔ ይመጣል ብላ አሰበችበትን መንገድ ነው የመረጠችው። ግን ቢሆንም ሄሉዬ ህይወት ይቀጥላል። እኔ ተናግሬ ያለው የሚወድሽና የማያፈቅርሽ ከሆነ ልጅንም እኮ ከእግዚአብሔር በታች አንቺ ነሽ ምሰጪው አይደል? ይደርሳል፣ የትም ሄድም። የሚወድሽ ከሆነ ልጅም ብሎ እንደመጣ ያብ ግልጽ ሆኗል። ግን አሁን ያብ ለአንዴና ለመጨረሻ የእውነት ሄሉን ከራቃት እውነትም ለልጅ ጉጉት ስላለው ልጅ ስለሚፈልግ እንጂ ሄሉን ፈልጎ አይደለም የመጣው ማለት ነው። ስለዛ ሄሉ ያውንም መፈተን ያለብሽ አንቺን የሚወድሽ ከሆነ ይመለሳል። አንቺ ተረጋግተሽ ጠንካራ ሆነሽ በራስሽ ቆመሽ በቃ ሌላ ዘዴ ምናምን አያስፈልግም። እሱንም ለምን ሄርክና ከሷ ጋር የክብር የሚያሳጣ ነገር የሴትነት ክብርሽን የሚያወርድ ነገር ማድረግ በፍጹም የለብሽም። ተረጋግተሽ ጠብቂ ውስጥ የሚወድሽ የሚያፈቅርሽ ከሆነ ተመልሶ ሊመጣ ይችላል።
ብዬ ነው ማስበው። ቤተሰቦች ብቻ ከባድ ነው ፍቅር የእውነት